በስነ ስርዓት ሰላማዊ ኑሮ መኖር የምትፈልግ ከሆነ ሁለቱን ልቀር። ማነው ቾምቤ? ባሪያውን ቾምቤም ተኝቷል። የላችሁም እንዴ? ተኝቷል። ረዥም እንቅልፍ ወስዷቸዋል። የእነሱ ዕጣ አታስብ አልኩህ። አጋድሚያቸዋለሁ። የእነሱ ዕጣ እንዳይደርስ አንተ ይህን ነገር ካሜራውን አጥፋና እንደምንም አድርገን ገብተን ውስጥ እንደሱ እንጂ ካሜራውን ከፍ ካደረኩት ላይሆን ይችላሉ። ለዛ ካሜራውን አጥፋ። ገንዘቡን ይዘጋቸው ነበር። የዛኔ ገንዘቡን አውጥተሽ ከቦታው አንቀሳቅሰሽ አውጥተሽ ነበርሽው። የዛ ሰዓት መጥቶ ነበር ልትሰቃቸው አውጣሽ ገንዘብ ነው ወይስ ይዘሽ ልጠፊ እንደለመድሽው ሌላ ጋር እንደለመድሽው ይዘሽ ልጠፊ ተዘጋጅተሽ እኔ ጠራሽ? ሁሉም ነገር ደርሷለን። በቃ ተዋስም በል እሺ። ስለቱን ዞር አድርግ። አባ ተረጋጋ እባክህ። ከዛ ጫካ እንዴት አድርገህ እንዳስመለጥ እኔንም ማጅራቴንም መጥቶ ነው ይሉት። ለዛ ሁሉ አስከፍልሃል። እባክህ ለአንተ እኔ እከፍላለሁ። አትጠራጠር። ለአንተ ሰማኛላት ወይ? ስንት የምከፍለው ስንት የምሰራው ስራ አለኝ። ጊዜ አትፍ። እንደዚህ ልጆች ጋር ስትገናኝ ምን ያህል ጊዜ በትክክል ንገሪኝ። አንቺ ገንዘቡን አምጥተህ ቤት አስቀምጠህ እንደወጣ ይመጡት። አቁሽን ነው የምፈልገው። ውሰዳት ከፈለግ በቃ ችግር የለም። እኔም አልፈልጋትም። እኔ የምፈልገው መንገድ ብቻ ናለ። ዝም ብዬ ነው ማለት ነው። አሁን አለ አንቺ እኔን አታውቂኝም ማለት ነው። እኔ አየለ ማለት እንደሆንኩ አታውቂኝም ማለት ነው። እንኳን አንቺ ቀርቶ ሚስቴ እንኳን እዛ የተቀመጠችው እህቴ፣ ወንድሜ፣ የወንድሜ ልጆች፣ የእህቴ ልጆች እንኳን እኔ ማን እንደሆንኩ አያውቁም። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን ቆይታችኋል? ዛሬም እንደተለመደው በአዲስ ቪዲዮ ከች ብለናል። ያው ውድ ቤተሰቦቻችን እርግጥ ብዙ ነገር አለ፣ ብዙ የሚረብሹ ብዙ አይነት ነገሮች አሉ። እናንተ ግን ለእናንተ ያው ግልጽ ስላደረግንላችሁ ምናምን አይነት ነገር የሚያስብል ነገሮች አሉ። ግን ያው ወደ መጨረሻው ስለተቃረብን አንድ የደስታ እና አንድ ደግሞ ይሳካልኛል ላይሳካልኝም የሚል ሁለት ሀሳብ ላይ ሆኜ ነው ይህን ቪዲዮ እየገባው ያለሁት እና እንግዲህ ውድ ቤተሰቦቻችን እየሰራሁ ነው። እንድታበረታቱኝ ደግሞ እፈልጋለሁ። ያው ሰው አይደለም ብዙ ነገሮችን እንፈልጋለን እና እናንተም ያው እርዳታችሁን እሻለሁ፣ እርዳታችሁን እፈልጋለሁ። ላይክ፣ ሼር እና በተጨማሪም ደግሞ 24,000 ላይ ቆሜያለሁ እና ትንሽ ከፍ አድርጉኝ። ከዛም ሰብስክራይብ እያደረጋችሁ እኔን ማገዝ እንዳትረሱ። ያው የሆነ አጓጊ ነገር ይዤ ስለመጣውና በስተመጨረሻም ያው ስቴፕ ስለሄድኩ የሆነ አሪፍ ላይ ነኝ ብዬ ስላሰብኩ ነው ቪዲዮ እየሰራሁላችሁና እየለቀኩላችሁ። ያው እርግጥ ነው የሚሰራላችሁ ቀንና የሚለቀው ቀን አንድ ላይሆን ይችላል፣ ግን ነው እየሰራሁ ብቻ ሰርቼ አሪፍ ነገር ሳገኝ ወደ እናንተ የሚለቀውና እስከ መጨረሻው ድረስ ተከታትላችሁ መጨረሻ ላይ ሀሳባችሁን መግለጽ ትችላላችሁ። ኮሜንት ሴክሽን ላይ ምንም አይነት አስተያየት ብታስቀምጡ አነባለሁ፣ እየገባው አነባለሁ፣ እያነበብኩ ነው። ለምትደግፉኝ ለምትነቅፉኝ ሁላ ከልብ አመሰግናለሁ። ምስጋናዬ ላቀ ነው ለእናንተና ዛሬ የመጣሁት በአዲስ ቪዲዮ እና ለየት ባለ መልኩ የመጣሁት አንድ ምክንያት አለኝ። እንግዲህ ያው ብዙ ነገሮች አይታችኋል። እኛም ያው የተቻለንን አድርገን ልብ ካሜራን ሰቅለን ምናምን ያለውን ነገር ለማውጣጣት ሞክረን ነበር እና አየለም ያያችሁትን ያህል ሄዶልን ነበር። ግን መጨረሻ ላይ አጃጅምን ያው በቃ ኔት ምን ብሎ የገባውን ቪዲዮ አይታችኋልና እንደዛ አድርጎ ነው ይዟት ሄደው። እኛ ደግሞ በሰዓቱ ወከባ ውስጥ ነበርን። ተረጋግተን ነው ቪዲዮ ራሱ ያየነውና ወከባ ውስጥ ነበርን። በጣም ስንፈልግ ነበር ጫካ ውስጥ። እኔንም አንገቴን አስመትቶ ስልኬን ያው ሌባ ነው ብለን እንደምተው ስልኬንም ሊነጥቁኝ ምናምን አስቦ ነበር። ክብር ለመድኃኒዓለም ምንም አልሆንኩም፣ አልተጎዳሁም። እና ያው እንደምታዩኝ እዚህ ቆሜያለሁ አጠገባችሁና ያው ዛሬ ላይ እንግዲህ ረዥም ርቀት ተጉዘን ረዥም መንገድ ሄደን ወጥተን ወርደን አንድ ፍንጭ አግኝተናል። ያ ፍንጭ ደግሞ ያው
ብዙ ጊዜ እኛ ያው ያልተጠበቀ ነገር ነው የምናደርገው፣ ምክንያቱም ስራችን ስለሚያስገድደን ማለት ነው። እና ስልኩን ሀክ አድርገን ነበር። ያው በሎኬሽን ተከታትለ ነው በጣም ከአንድም 3 ቦታ ታየ የተባለበት ቦታ ሎኬሽኑ እየወሰደ ስለነበር እሱም ሰውየው የሆነ ዝግም ያለ ስለሆነ እንደዚህ አይነት ነገር ላይ ቴክኖሎጂ ላይ ስላልተላቀቀ በዛ ይደርሱብኛል ስለማይ አግኝተናል። ያው ያለበት ቦታ እዚህ ነው፣ ሎኬሽኑ እዚህ ነው ተብሎ ተጠቁመናል። እና አሁን ደግሞ መኪና እስኪመጣ እየጠበቅን ነው። በዚህ አጋጣሚ ትገባላችሁ እና በዚህ አጋጣሚ ደስታዬ ልንገራችሁ። ደስታዬ አንድና አንድ ሰውየውን አግኝቼዋለሁ። ካገኘሁት ደግሞ አልለቀውበት በጭራሽ። ማንም ያስቆመኝ የለም፣ ማንም የለም ማለት አላስብም። አሁን ላይ ከያዝኩት በኋላ ጭራሽ ላላስብ እችላለሁ። ምክንያቱም እዚህ ላይ ያጃጃለን ነገር አለ። እህቱ ነች፣ ምንም ቢሆን እህቱ ነች። የእህቱን ልጅ ነው እንደዚህ ሲያሰቃይና ሲያንገላታኝ ነበር። ኪያ ደግሞ ታውቃለች፣ በጣም እህቴ ጓደኛዬ፣ በጣም መካሪ ነች እና እሷ ላይ ደግሞ እንደዚህ አይነት ነገር ሲያደርግ ዝም ማለት የለብኝም። ብዙዎቻችሁ ግልፍተኛ የሆነ ነገር በቃ ትክክል ወዲያው የምትነሳው ወዲያው እንደዚህ ነገር ላይ ተረጋጋ፣ ሰከን በል። ሰከን ማለት የምችለው መች ነው? ከተረጋጋ ሰው ጋር ነው። እኔ ብዙ ኬዞች እፈታለሁ። በፊት ላይ ልታስታውሱ ከሆነ የዛሬ 5 ወር 6 ወር 7 ወር የምሰራቸው የምለቃቸው ቪዲዮዎች ላይ እንደኔ ተረጋጋ ሰው የለም። ብዙዎቻችሁ እንደው ያኔ ኮሜንት ስገባ ይሄ ልጅ ምንድነው ለምንድን ነው እንደዚህ የሚረጋጋው ለምንድን ነው እንትን የማይለው ምናምን ትሉኛላችሁ። በተፈጥሮ እየተረጋጋው ነበር፣ ግን በጊዜ ሂደት እየተረዳው የመጣሁት ነገር ማለት እንደዚህ አይነት ሰው በቃ እንደዚህ ግልፍተኛ የሆነ በቃ የሆነን ሰው እንደሚያግጥ ነፍሰ በላ ምናምን ሰው እንደዚህ በተረጋጋ መንፈስ ማውራት እንደሌለብኝ ጥርሱን ብዬው ያኔ ጥርሱን እየለቀመ ስለ እውነቱ እንዲናገረኝ ማድረግ ነው። አሁን ላይ የኔ በቃ አዲሱ ስትራቴጂ ይባሉ አዲሱ ማንነቴ እና ለዛ ነው እዚህ ላይ ያው እንደዚህ አይደለም አትክሰሱኝ ማለት አይደለም። በታያችሁ ልክ እኔ ከልብ የማመሰግነው አንዱ ይሁን ያሞገሰኝ ብቻ ነው የነቀፈኝንም ጭምር። ምክንያቱም የእናንተ እያንዳንዷ ኮሜንት እኔን ታጠነክረኛለች፣ ተበረታትቼ እንድሰራም ስለምታደርገኝ ማለት ነው። እና ውድ ቤተሰቦቼ በጣም አመሰግናለሁ ከጎኔም ስላላችሁ። በጣም ብዙ ነገር አለ ፐርሰናል ላይፍ እዚህ ላይ መወራት ስለሌለበት ነው። ይሄ አንድ ሌላ ነገር ነው። ያ ደግሞ ሌላ ቻናል ሌላ ስለ ህይወት የማወራበት ነው እና በዛም መጥቼ አመሰግናችኋለሁ ውድ ቤተሰቦቼ። ለእኔ በጣም ረጂዎቼ ናችሁ እና በጣም አድርጌ አመሰግናለሁ። እንግዲህ መኪናው መጥቷልና እስቲ ወደዛ እየሄድን ደግሞ አዲስ ነገር ካለ ወደ እናንተ ማስተላለፍ ነው የሚሆነው። እንግዲህ ውድ ቤተሰቦቻችን እስከ መጨረሻው ድረስ ተከታትላችሁ ይህን ነገር እቋጨዋለሁ ብዬ ተስፋ አደርጋለሁ። እስከዛ ድረስ አብራችሁን ቆዩ። አመሰግናለሁ። ያው እንግዲህ ውድ ቤተሰቦቼ ያው በድጋሚ ተመልሼ መጥቻለሁ። እንግዲህ ሎኬሽኑ የጠቆመን ቦታና ሰውዬው ይገኛል የተባለበት ቦታ መተናል። እኛም እስቲ አላፊ አግዳሚውን እያየን ነበር እስካሁን። አመቺ ሰዓት ላይ ይህን ቪዲዮ እንቅረጽ ብለን ነው ያሰብነው እና እንግዲህ ያው ለማንም ለማሳወቅ አልፈለግንም። ምክንያቱም አንድ ሰው ባወቀ ቁጥር በቃ አእምሮዬን ነው የሚሰርቀኝና አንዱን ሳስ ለማስረዳት እንትን ስል ምልበት ለሆነ ለማስረዳት የምወስድበትን ጊዜ ቢያንስ እኔ ራሴ ተረጋግቼ እፈልጋለሁ በሚል ሐሳቤ ነውና ያው ከሚንቲ ጋርም ብዙዎቻችሁ ታውቃላችሁ። ከሚንቲ ጋር ብዙ ኬዞችን የምንይዘው ሁለት ነውና የሚቀለኝም እሱ ነው። ያው ለዛ ነው ለሁለት የመጣ ነውና እንግዲህ እስቲ ፊት ለፊት የምናየው ግቢ ውስጥ አለ። ያው ሎኬሽኑ የሚጠቁመን እዛ ነው ተብለን ነውና እያየን ነው፣ እየጠበቅን ነው። ረጅም ጊዜ ሆኖናል። እስቲ ዝም ስላለ ነው ሰፈሩን ጭር ስላለ እኛም እስቲ መኪናውን ለጠፍ አድርገን እያየን ነውና እንግዲህ አዲስ ነገር ካለ ወደ እናንተ ልመጣ ነው የሚሆነው። እንትን እንዳትልሽ ይስቃልስ። እሺ ግቢው ተከፈተ። እንወድ አይ ትንሽ እንጠብቅ እስቲ። እሺ ትንሽ እንጠብቅ። ይሄ ልጅ ማለት ባለፈው
ራሱ አየለ እንትን ከማለቱ በፊት እኔና ቶፋ እየጠበቅነው ውጭ እየጠበቅነው ወጥቶ ስልክ አናግሮ የገባው ልጅ ማለት ነው። ይሄ ማለት አየለ ራሱ እዚህ ያለ ማለት ነው። ኦኬ ካሜራውን አጥፋና እንደምንም አድርገን ገብተን ውስጥ እንደሱ እንጂ ካሜራውን ከፍ ካደረኩት ላይሆን ይችላል። ለዛ ካሜራውን አጥፋ ከተመቸን እንቀርጻለን፣ ካልሆነ እንደምንም እስቲ አቡሽ ውስጥ ካለ ያለውን ነገር እናጣራለን ማለት ነው። በቃ እንወድሽ ምን ልጅቷ ነው እንደምንም ይዘናቸው እንመጣለን። እሺ ውድ ቤተሰቦቻችን እስካሁን የነበረን ይህን ይመስላል። እስቲ አዲስ ነገር ካለ እንመለሳለን። ቸር ወካባችሁ በደንብ ነው አትያዙ። እንዴት እንዴት እኔ ምን ቸገረኩሻለሁ? አንቺ ነሽ እኮ የቸገረሽ እንዴ። ቆይ አይ እንክብካቤ እንዴት ነው? ቁርስ፣ ምሳ፣ ራት እባክሽ ሁለት ቀን ሙሉ በቃ ለአንቺ ምግብም አላመጡልሽ። ከዛኛው ቤት ይሻላል፣ ከነበርሽበት አይሻልም? በነፃነት እዛ እንደልብሽ ቁጭ ብለሽ አልጋ ላይ እየተኛሽ እንደፈለግሽ እየወጣሽ እየገባሽ የምትበይው ከእሱ አይሻልም? እና ምን ተማምነሽ ነበር? ምን ተማምነሽ ነው? ምን ተማምነሽ እንዴ? ምን ጫፍሽን አልነካሽ? ምን ተማምነሽ ነው አንቺ እኔ እንደመካድ በይወሰንሽ? ነገር የለም። በእናትህ ስላሳለፍናቸው ጊዜያቶች ማለት አንቺ ሌላ አንቺ ነን ያሳለፍነው። ምን ጊዜ ያሳለፍን? አሳይሽ ነው ያሳለፍነው ጊዜ በእንደዚህ አይነት መልኩ በክህደት አሳይሽ እና ታዲያ ማለት ነው እኔ ያደረኩት እኔ ከገጠር ከተማ እኔ እየተንከራተትኩ ለነገ ህይወታችን ለነገ መሰረት ለማስቀመጥ እኔ ደክማለሁ። አንቺ ደግሞ በጀርባዬ ጠላቶችን አዝለሽ በዙሪያ ከበሽ ትራስ አድርገሽ ትጠብቂኛለሽ። ፈልገሽ እኮ ነው ያደረግሽው። ምንድን ነው ያሳለፍኩት እኮ ምንም ትዝ የሚለኝ ነገር የለም። ስሚ አንቺ እኔን አታውቂኝም ማለት ነው። እኔ አየለ ማን እንደሆንኩ አታውቂኝም ማለት ነው። እንኳን አንቺ ቀርቶ ሚስቴ እንኳን እዛ የተቀመጠችው እህቴ፣ ወንድሜ፣ የወንድሜ ልጆች፣ የእህቴ ልጆች እንኳን እኔ ማን እንደሆንኩ አያውቁም። የኔ ነው ለዚህ ነው ወደ ላይ ካሪጥሽ በስንት ነው የተሸጥሽው? ስንት ከፍሎሽ ነው? እስቲ እኔ በእጥፉ ልፈልግሽ ስንት ነው የሰጡሽ? እና እሺ በምንድን ነው? በምን ተስማምተሽ ነው? ምንም የሚያስጨንቅሽ ጉዳይ የለም። ምንም እንዳይጨንቅሽ መሰለኝ እዚህ በየወሩ ገንዘብ እየላኩልሽ አስቀምጬ እዚህ አሞላቅቄ ሳኖርሽ ነበር። ገንዘብ እየሰጠሁሽ አይደል? ምንድን ነው የተጨነቅሽው? ምንድን ነው ከእኔ ሳላውቅ የተደበቀ ነገር ምን አለ? ምንም የሚመጡበት ነገር የለም። እኔ ምንም ከዚህ በኋላ እማምንሽ መስሎሽ ነው? እማምንሽ መስሎሽ ነው? ብታምነኝም ባታምነኝም በቤተሰቦቼ ነው የመጡብኝ። ባሏ ልጅ ነው የመጡብኝ። በቃ የምን ቤተሰብ? የምን ቤተሰብ? የምን ልጅ? ስለኔ ማታውቃቸው ብዙ ታሪኮች አሉ። እንዴ እና የለውም ነበራ? ንገሪኝ። የምን ቤተሰብ? ንገሪኝ። አንቺ ዛሬ አንቄ ማንም አያስጥልሽ። አንቄ ነው ምንድን ነው የማላውቀው ነገር የተፈጠረው? ንገሪኝ እስኪ እኮ ንገሪኛ። ምን አደርግሻለሁ? አልናገርም ካልሽ ነው የምናገረው። ንገሪኝ። እሺ ምንም አላደርግም። እነሱ ምንም የሚያደርጉሽ ነገር የለም። ንገሪኝ። ካርዶቹ አየሻቸው አይደለ? እንክብካቤያቸው በጣም ጨክንብኛል። እሱ ነው አሁን እኔ እሱ ምንም አይጠቅመኝም። ለእኔ የሚጠቅመኝ ለምን ይሄንን ክህደት እኔ ላይ ፈጸምሽብኝ? አንቺን አምኜ ሚስቴን ትቼ ሙሉ ሀብቴ ማንነቴን እኮ ነው የሰጠሁት። እኔ እኮ እሷ አመንኩ ማለት እስከ መጨረሻው ታውቂያለሽ። አይሻቸው እነዚህ ጋርዶች እንዴት እንደማምናቸው ለእኔ እንዴት እንደሚታምኑ አይሽ አይደል? እኔ ካመንኩ አመንኩ፣ ከጠላውም ደግሞ እንደዛው ከወጣሽልኝ ወጣሽልኝ። አሁን እኔ የምፈልገው እውነትና እውነት ብቻ ነው። ስተትሽን አለ እውነቱን ንገሪኝ። በጣም ያን የመሰለ ህይወት ይህን የመሰለ ተስፋ
ልታጨልልብኝ የነበር ሰው አሁን እህልና ዋት ፈልግ ወይኔም ታለሻ ተስፋውን ላጨልም ፈልግ ያደረገ በቃ እሺ ለምንድን ነው እንደዛ ያደረግሽ? ለምን ይሄንን ነገር ያበላሸሽ? ለምን ካልኩ ለምን ወዲያው ነው መገቡ እሺ ግን ያሉኝ ያሉኝ ንገሪኝ ሳይናገር ምንም ነገር አያደርግም አንቺ ልጅ እጄ ላይ ሰበብ ልትሆን ነገር አናደርገው እሺ ምን የምን ቤተሰብ የምን ልጅ ነው ንገሪኝ እስኪ ከየት የመጣ ልጅ ነው ከየት ያመጣሽው ልጅ ነው ንገሪኝ እጄ ላይ ሰበብ መሆን ትፈልጊያለሽ ትፈልጊያለሽ እና ንገሪኝ እሺ ንገሪኝ ዛሬ ይህችን ነገር ካልነገርሽኝ ሞትን ነው የምትወስጃት እንደዚህ ትችያለሽ በራብም እንኳን አትቀመጫለሽ ትሞቻለሽ ንገሪኝ በቃ ያልነገርኩህ ያለፈ የሚያስጠላኝ ታሪክ አለ እሱን ለመሸሸም ስል ነው አንተ የተጠቀው አንተ ነው የቀረው እሺ ለምንድን ነው ይህንን የዋላ ታሪክ የደብሮሽ ይህ ታሪክ ካወቃት ቀርበኝ ማለት ጠቃኝ እሺ ምንድን ነው ታሪኩ እሱ መቅረብ አለመቅረቡን ታሪኩ ምንድን ነው ታሪኩ እነዚህ ልጆች እነዛ ቤት ካሜራ ያንጠለጠሉት ልጆች ምንድን ነበር ደካማ ምን አድርገሽ እሺ ምንድን ነው ለምን ነው ማድረግ ከሀስካበ ድረስ ነው ይህን ያለፈ ታሪክ የሚያውቁት እኔ አላስጥልሽም ነበረ እኔን አትተማመኝም ነበረ ዝም ብዬ ነበር የተቀመጥኩት እኔንም ልክ ገጠር እንዳለ ሰው እንደማንም ዱርዬ አድርገሽ በቃ እኔንም ለጥቅም ብቻ ነበር አስበሽኝ የነበረው ታዲያ ለምንድን ነው ከኔ በለጠብሽ ይሄን ነገር እኮ ልታሳምኝኝ ይገባል አሁን ንገሪኝ ምንድን ነው ምን አይነት ተፈጠረ ነገር አለ ምንድን ነው ስለዚህ ብዬ ለትምህርት ለስራ ብዬሽ ነው መጀመሪያ ስንተዋወቅ አይደለ? ግን መጀመሪያ ወደዚህ ልመጣበት የቻልኩት ምክንያት ከዛ ገጠር አግብቼ ነበር ማለት ሰማንያ ምናምን የለንም ጓደኛ ነበረኝ በጓደኝነት መካከል እያለን እርግዝና ተፈጠረ ስነግረው በቃ እንደው ሻላ ያቆሽሽኝ ግን አይደለም ለምን አሁን ደስ ታደርጊያለሽ በቃ አላቅልሽም ግን አይደለም አላቅሽም ምናምን ነገር ነው ከደግ ከዛ እርግዝናው እየገፋ ሄደ እሱም ስልኩን አጥፍቶ ጠፋ ከዛ ይሁን እንደማይወለድ የለም ልጅቱን ወለድኩት ወልጄ ነቀባቴ በቃ ደከማነት ነባታቸው ያለኝ ከነሱ ጥያት መውጣት ብቻ ነበር እንግዲህ ምክንያቱም ልጄ እነሱ ጋር ሆኜ አሳድጋለሁ ብል በምን ገንዘብ በምን ስራ ቤተሰቦቼንስ በምን ገንዘብ ልጠውር የምችላል ስለዚህ በቃ ልጄ ትንሽ እንደቆየ በኋላ በቃ እሱ በጥዬ ወደ ከተማ መምጣት ነበር ሀሳብ ከዛ እዚህ እንደመጣዋት ናወቁ መጀመሪያ አንተ ሰራቂ በፊት ሌላ ስራ ሰራ ነበር ለብት ምናምን ሰራ ነበር በቃ አንድ ደንበኛ ነበረኝ ከሱ ጋር የሰራብኝ ስራ አደርጉ የሚሰራብኝ ስራ ከልከለኝ እሺ በእናትህ በቃ ደስ በላይ እንደወራት አስገድ ቀጥይልኝ እስከምደርስ ምንድን ነው ታዲያ ቀጥይልኝ ከዛ የሰራብኝ ስራ ሲገለግለኝ በቃ በተከታታይ ሌላ ብዙ ስራ ሰርቼ ነበር ከሱ ጋር ማለት ከሱ ጋር ነበረ ብዙ ተጠራቀመ ገንዘብ ነበር ከሱ ጋር መጨረሻ ላይ ያን ገንዘብ ካለኝ በቃ እሺ እና ምን ያገናኛል ይሄ ያንቺ ገንዘብ ብዙ ነገር የሚያገናኝ እሺ ነገር ቶሎ ጊዜ የለኝም ከዛ በቃ እኔ ትቶ እኔ ወደኋላ ብሎ ከሌላ ሴቶች ጋር መሄድ ጀመረ ሌላ ሴቶች ግን መቅረብ ጀመረ የሚታገሉት ጀመረ ብዙ ገንዘብ ካለኝ ቤተሰቦችንም የሚታገሉ ገንዘብ ነበር እሱ ጋር ነበር
በጣም ሽንት ብዬ ስመለስ ከሌላ ሴት ጋር ሲጨፍር ከዛ በቃ ጨፍር ራሴ ጉዳይ በቃ ከዚህ በኋላ ከዚህ በፊት የሰራሁትን ገንዘብ ብቻ ነው መሰለኝ የምፈልገው ምናምን ስለው አታውቂሽም ማንሽ አንቺ ልጅ በዚህ ምናምን ነገር ብሎ ካለኝ ዘረው ጭራሽ ደግሞ አገኛት ካለ ከዛ ሳስበ በኋላ በጠርሙስ አናት መታሁት። በቃ ወደ ደቂቃዎች ውስጥ ነው ምንም ሳይቆይ ህይወቱ ሊያልፍ ይችላል። አለፈ ህይወቱ ይዋሸሽኝ እንዴ? ይዋሸኝ አይደለም እና ታዲያ ሰባሩ እነሱ ያውቃሉ። ከዛ ገንዘብ ላገኝም አልቻልኩም። ሌላ ጓደኛ ነበረችኝ እዚህ ህይወት ውስጥ እንድገባ ያደረገችኝ አንድ ጓደኛ ነበረችኝ። እሺ እሱ ከጓደኛዋ እንደምንም ብለን የሆነ ገንዘብ ተቀባበልን ለእሷ ማለት ነው። እናቷ ከማባት ነበር ወደ ውጭ ለእናቷ የሚያዳግት ለምን ገዛለሁ ብላ ስትወጣ ከእጁ የተቀበልነውን ብር ይዤ ጠፋሁ። ሁሉ ነገር ያውቃሉ እነሱ እና ከዛ በኋላ በቃ ሌላ ካለ ጀምሪ ውሸት የሚሆኑ ነገር ጨምሪ። እሺ ኮሌጅ ቤተሰቦች ጋር ያለችው በቃ ይሄን ታሪክ ስለሚያውቁ በቃ ለሚዲያ ለተገካላ ሳልፈው እንደሚሰጥ ያደርግኝ ከሌባስ ሴጣን ሆነሻላ ነበርሽ እንጂ ሌላ አንደኛ ፈልጌ አይደለም እንደዚህ ያደረኩት ፈልጌ አይደለም እሱ የገደልኩት። በዚህ ሙያሽ እኮ ከኔ ጋር ተባብረሽ መስራት ነበረብሽ። እንደዚህ አይነት ሙያ ይዘሽ ይሄን እውነታውን ተናግረሽ ዞር ነው ከኔ ጋር ቆንጆ ስራ ሰራ ነበር። አይገርምሽም? በቃ ይሄን ነገር ነግሬ በእናንተ አታምነኝም። አታስጠጋኝም ነበር አታስቀርብኝም ነበር አይደል? እሺ ባልሽ ባልሽ ነው ልጅ እንደነበረ ትርቀኛለህ አይደል? አሁን ሲያመሙሽ መስሎሽ ነው? ብታምነኝ ባታምነኝ በቃ እውነታው ይሄ ነው። ግን ልታምነኝ ደግሞ ግድ ነው። በቃ ሌላ አሽሙ ነገር የለም። ባልሽ አለ በህይወትሽ ይመጣል፣ ትገናኛላችሁ፣ ትደዋወላላችሁ። እዚህ ያለው አሁን ዝም ሌላ ወር ነበር አለ በህይወት አለ ትገናኛላችሁ። አሁን ፋርክ እና እናንተ ጎዘኞች ነው እየቀለብኩ የነበሩት። አንቺ ቆሻሻ ይሄ ቆሻሻ ስራ ይዘሽ ከኔ ጋር ትኖሪያለሽ። አንቺ ማንኝ ነው የመልጅ ነው የመልጅ ነው ከኔ ጋር ስለሽ ማውለድ ስታወራ የነበረው ለዚህ ነው። ይሄ ሹፈት ነው። ይሄ ሚስጥር ሁሉ ለዳታላጋጥ እንደሚሰጥ አስፈራራኝ። በቃ አቡሽ ያለበትን ቦታ እንደምንም አሳምኜ አንተን አሳምኜ እንድትነግረኝ እንዳደረግ አልገባው። ለዚህ ይሄን ነገር ለሚዲያ እንዳያቀርብ ለጋካላት እንዳያቀርብብኝ እኔም ቃል አስገባው። እና አሳልፎ እንደማሰጠኝ ቃል ገባው። ገንዘቡን ልትሰጫቸው ነበር የዛኔ ያወጣሽው? የዛኔ ገንዘቡን አውጥተሽ ከቦታው አንቀሳቅሰሽ አውጥተሽ የነበርሽው የዛ ሰዓት መጥቶ ነበር ልትሰጫቸው አውጣሽው ገንዘብ ነው ወይስ ይዘሽ ልጠፊ እንደለመድሽው ሌላ ጋር እንደለመድሽው ይዘሽ ልጠፊ ተዘጋጅተሽ እኔን የጠራሽ? ምን አስበሽ ነው ገንዘቧን ያወጣሽው? ሲያስፈራራኝ በቃ ገንዘቡን ይዘጥፋ ነው። ገንዘብ ምናምን አልፈልግም። ገንዘቡን ይዛችሁ ሊጥፉ ግን በቃ ይሄንን ምስጢር ብቻ ለብቅልኛል። የሚባል ሴጣን አይደል እንዴ ታዲያ ያለው እዚህ ምን ህይወት ውስጥ ነው እንዴ ያለው? ይሄ ሁሉ ተስፋዬን ታጨልምልኛለሽ። ይሄ ሁሉ ልፋቴን፣ ይሄ ሁሉ ድካሜን፣ እድሜ ልኬን የደከምኩበትን ገንዘብ እድሜ ልክ በሙሉ የለፋሁበትን ነገር እኮ ነው በአንድ ያጨለማ ያለሽ። ከንቱ እኮ ነው ያደረግሽብኝ። ምንድን ነው የምረዳሽ? ለአንቺ አንድ ህፃን ልጅ ብዬ እኔ የእድሜ ልኬን ልፋት ነው ሜዳ ላይ መጣል ያለበት። ዝም በይ ነው ደግሞ ጥሩ ስራ እንደሰራሽ ታወሪያለሽ። ከጣካ ከገዳይ ጋር ነው የምኖረው። ምን አይነቷ ጨካኝ እሱ እኔንም ልትገዢ ነበር ማለት ነው። ዝም በይ እኔንም ልትገዢ ነበር በእኔ ቦታ ቢሆን ማንም ሊያደርገው የሚችለው ማንም አያደርግም። እና ልጅ ተስፋ አይተሽዋል። አንቺ ያን ነገር እኔ አልፌ ከዛ በኋላ አንቺን ደግሞ አግብቼ ከአንቺ ጋር መልካም ህይወት እኖራለሁ ብዬ ሙሉ ለሙሉ አምኜሽ ነበር እኮ መጥቼ ነበር። አንቺ ቆሻሻ እኔ እሱን እኮ ልግድሃል ነበር እና እንዴት አድርገሽ እንዴት ይሄንን ማምለጥ ይሄንን ማስተካከል አለ
ቢያንስ በአንዷ ልጅ በቤተሰቦች ነው የመጡብኝ። ያለፈ ታሪኬን አሳልፈው ለህግ እንዲሰጡ ነገር እኔ እስር ቤት ተወረወርኩ፣ ወህኒ ቤት ተወረወርኩ ማለት ልጄ በረሃብ ብዛት ሞታለች። ቤተሰቦችን ማን ይጠብቃቸዋል? ቤተሰቦች በረሃብ ይሞታሉ። እኔ ቢያንስ በምልክላቸው ገንዘብ እኮ ነው እነሱ የሚኖሩት። ምን ያህል ጊዜ ሆነሽ ከእነዚህ ልጆች ጋር ስትገናኝ? ምን ያህል ጊዜ? በትክክል ንገሪኝ። አንቺ ሴት በእጄ ተመቶ ገንዘቡን አምጥተህ ቤት አስቀምጠህ እንደወጣ ይመጡት። ችግር የለም። ለዚህ ሁሉ ለዚህ ላደረግሻት ነገር በሙሉ ትከፍያለሽ። እቺን ዋጋ ሳላስከፍልሻለሁ። እግዚአብሔር አንተ እንደነሱ አታስፈራራኝ። እኔ እኮ ማስፈራራት ሰው ምንድን ነው ይቅርብልሽ? ከምኑ ምንድን ነው ያደረግሽኝ? ነው ከዚህ በኋላ በቃ ምንም አልፈልግም። በሰላም ለቀኝ፣ ወደ ልጅ እንድመለስ ነው የምፈልገው። ከዚህ በኋላ ጭራሽ በሰላም ለቀኝ፣ በሰላም ልለቀሽ ትፈልጊያለሽ? እዚህ ከመጣ በሙሉ መከራ ነው። ምን ይገያገ በሰላም ልለቀሽ ትፈልጊያለሽ? የምርሽን ነው? በሰላም ልለቀሽ ትፈልጊያለሽ? ይሁን ከካሽ በኋላ በሰላም ልለቀሽ አታ አያ ሰውዬው እሺ ስነ ስርዓት ምን ተረግ ስርዓት እሺ አንዴት ነገር ሰማኛለ። ሁሉንም ነገር እንረሳዋለን። በቃ ተዋስም ነው። እሺ ስለቱን ዞር አድርግ። አባ ተረጋጋ እባክህ። አንዴት ንቅን አንዴት ጀራመዳለው ካል ስቅስቅ ነው ማለት። እሺ ተው ተረጋጋ። አባ ተረጋጋ። ሰማኛለ። ተረጋጋ። በቃ ተረጋጉ እናንተ። ተመለስ፣ ወደዛ ተመለስ። እመለሳለሁ። ዝም በይ ቆሻሻ። ዝም በይ። እሺ ዞር አድርግ እሱን ነገር ተረጋጋ። ተመለስ። አሳየ ተረጋጋ እባክህ። እያልክ ያለው ነገር ልክ አይደለም። ልክ አይደለም። ምን ፈልግ? እሷን አቡሽ እንዳለና እሷን ነው የምትፈልገው? አዎ፣ ሌላ ምንም አልፈልግም። አሁንም አቡሽን ትፈልጋለህ? እሺ እሷንም ትፈልጋለህ? በስነ ስርዓት ሰላማዊ ኑሮ መኖር የምትፈልግ ከሆነ ሁለቱንም ልቀር። ማነህ? ቾምቤ ባሪያውን ቾምቤም ተኝቷል። የላችሁም እንዴ? ተኝቷል። ረዥም እንቅልፍ ወስዷቸዋል። የእነሱ ዕጣ አታስብ አልኩህ። አጋድሜያቸዋለሁ። የእነሱ ዕጣ እንዳይደርስ አንተ ይህን ነገር ጣል። ዞር በል። በስነ ስርዓት ቁጭ ብለን እናውራ። ማንም አጋዥ የለህም። እንድታስብ እፈልጋለሁ። ምን እንደምናወራ ነገር እሱን ነው የምልህ። እዛው እሺ፣ እዛው ችግር የለም። ይኸው እዚሁ ነኝ። ቆይ ምንድን ነው የምትፈልገው? ከእሷ ምንድን ነው የምትፈልገው? እዚህ ማንም አይደርስብኝም ብለህ ነዋ እዚህ ፍንፍን ያለ ቤት ውስጥ ይዛት የመጣው። አታውቁኝም ብያቸዋለሁ። አንተም አታውቀኝም። ደካማ ጎኖቼ እንደነዚህ አይነት ሴጣኖቹ ናቸው። እንደነዚህ አይነት ቆሻሻዎቹ ናቸው እኔን እንደዚህ እያደረጉኝ ያሉት። እኔንማ የትም አታገኝም። አሁንም እነግርሃለሁ። እሺ ስማ፣ አታውቀኝም ማለት ነው። እየነገርኩህ ነው። እሺ አላውቅም። አንተም ግን አታውቅም። እንዴት እንደደረስኩብህም አታውቅም። ለዛ አሁን እሷን ልቀቃት፣ ያለውን ነገር አብረን እንፍታው። እሷን እንዴት ዝም ብዬ እለቃለሁ? እንዴት እሷን ዝም ብዬ እለቃለሁ? እኔስ እንዴት ዝም ብዬ እሄዳለሁ? እሺ ምንድን ነው የምትፈልገው? እኔ በሰላም እንዴት ብቻ። በሰላምማ አይታሰብም። እንዳታስብ ይሄን ነገር እንዴ እንዳታስብ። አታውቀኝም። ያን ሁሉ ነገር አድርገን አሁን አቡሽን ሄደን ያን ስታወራ እኮ ሰምተናል። ጠርጥረህ ምን ብለህ ጎበዝን አድንቄሃለሁ እዛ ላይ። ነገር ግን ከዛ ዳስ ከዛ ከደረስንበት ከዛ ጫካ እንዴት አድርገህ እንዳስመለጥ እኔንም ማጅራቴንም መጥቶ ነው ይሄዱት። ለዛ ሁሉ አስከፍልሃለሁ። ኧረ እባክህ ለአንተ እኔ እከፍላለሁ። አትጠራጠር። ለአንተ ትሰማኛለህ? ስንት የምከፍለው ስንት የምሰራው ስራ አለኝ። ጊዜ አትፍጅ። አቶ አየለ፣ አቤት። እኔ በስነ ስርዓት እንደተማረ ሰው እንደ ጨዋ ሰው ላናገርህ ነበር። አመጣጤም እንደዛ ነበር። አንተ ግን እዚህ ጋር ሰው አግተሃል። እሷም እኔ ተዋት፣ ወንጀለኛ ናት። አንተም ወንጀለኛ። እኔ እሷን አይመለከተኝም። አቡሽን ነው የምፈልገው። አቡሽን ነው የምፈልገው። ውሰዳት ከፈለግ። በቃ ችግር የለም። እኔም አልፈልጋትም። እኔ የምፈልገው መንገድ ብቻ ናለ። ዝም ብዬ ነው የማልፈው። አሁን አለፍ ዝም ብዬ ነው እንደ የማልፈው። እና ምንድን ነው ጅል አደረከኝ እንደ እኔ አንተ። ለሁለታችሁ ማለት ፈልጋችሁ ከሆነ በእግዚአብሔር ልጅ ዝም በይ አንቺ። ያው ተነስተሽ መሄድ ትችያለሽ። እሺ ልቀቀኝ። አንፍታኝ። ተነስተሽ መሄድ ትችያለሽ። ይፍቱሽ ነው እነሱ ይፍቱሽ ነው። ምን አስበህ